ተነስተል እንዴት አላችሁ? ሰበር ዜና ነው። ቤሩት ተመታለች። ማምሻውን ከባድ የተባለ ጥቃት ደርሶባታል። ቤሩት ወይም ደግሞ ሊባኖስ ከባዱ ጥቃት ደርሶባታል። ጥቃቱ የደረሰባት ደግሞ ሄዝቦላን ኢላማ ውስጥ ለማስገባት በእስራኤል ኃይሎች ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ የሄዝቦላ ኃላፊ ቺፍ ኦፍ ስታፍ የሚባሉትን እሳቸውን ኢላማ ያደረገ ጥቃት አይዲኤፍ ሰንዝሯል። ይህንም ተከትሎ እሳቸው ጉዳት የደረሰባቸው በህይወት ይኑሩ የሚታወቅ ነገር የለም። ግን ደግሞ ጥቃቱ መሰንዘሩ አግባብነት አለው የሚል ሀሳብ ነው እየተሰጠው። ከሄዝቦላ በኩል ደግሞ የሚወጡ መረጃዎች አሁን የሚጠበቁ ሆነዋል። ከዛ ውጭም የሊባኖስ መንግስት እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሳቸው ጋር የሚሰሩ ኃይላት የሚፈጽሙት ጥቃት የአገሪቱን ሉዓላዊነት እንደዚሁ የሚዳፈር ጫና ውስጥ የሚያስገባ ወይም ደግሞ የነበሩ ስምምነቶችን የሚጥስ የዓለም አቀፍ ሕግን በአሉታዊ መንገድ ከማየት አንጻር የሚታይ ነው በሚል ውንጀላ ያቀርባሉ። ያም ሆኖ ግን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ከኢየሩሳሌም የሰጠው መግለጫ ይሄን አይነት ሀሳብ የሚያሰምር ሆኗል። እንደዚህ አይነት ውጥረቶች በእርግጥም የመካከለኛው ምስራቅን ፖለቲካ ሌላ መልክ የሚያሰጥ አለመግባባቶች እንዲፈጠሩ የሚያደርግ ሆኖ ተመዝግበዋል። በእንደዚህ አይነት ሂደቶች ደግሞ አንዳንድ በጎ ጉዳዮች ይከሰታሉ ብሎ ማሰብ አሁን ከባድ እንደሆነ ተነግሯል። በጥቃቱ ይህ ዜና እስከተጠናቀረበት ሰዓት ድረስ ወይም ደግሞ ይህን ጉዳይ እየነገርኳችሁ እስካለበት ሰዓት ድረስ 5 ሰዎች ህይወታቸውን አጥተዋል። 28 የሚሆኑ ደግሞ ጉዳት ደርሶባቸዋል። የሊባኖስ የጤና ሚኒስቴር ነው ይሄን ያረጋገጠው፣ ሄልዝ ሚኒስትሪ። ስለዚህ ይሄኛው የፋይናል ቶል ወይም ደግሞ የመጨረሻው ውጤት ተብሎ ብቻ የሚታሰብ አይደለም። ምክንያቱም 28 ሰዎች ጉዳት ደርሶባቸዋል፣ 5 ህይወታቸውን አጥተዋልና ይሄኛውን በሌላ መንገድ ሲመለከቱት ደግሞ ከ28ቱ ህይወታቸውን ሊያጡ የሚችሉ ሰዎች ሊኖሩ ስለሚችሉ ከዛ አንጻር ነው እጅግ አስቸጋሪ ነው የተባለው። እሁድ የተፈጸመው ጥቃት ማምሻውን እጅግ አስቸጋሪ ነው። አፓርትመንት ላይ ነው ጥቃቱ የተሰነዘረው። የሄዝቦላ እንደውም ስትሮንግ ሆልድ ተብሎ የሚታሰበው ዳሄህ ተብሎ የሚጠራው ቦታ በደቡባዊ ቤሩት የሚገኘውን አካባቢ ነው ጥቃት የተፈጸመው። እዚህ ቦታ ላይ ከዚህ ቀደም እንደምታስታውሱት ሀሰን ነስረላ ህይወታቸውን ያጡበትም ነው ዳሄህ የሚባለው አካባቢ ማለት ነው። አሁን ደግሞ ቁልፍ የተባሉትን ፖለቲከኛ እንደዚሁም እስራኤል መስራች ነው የተባለውን ግለሰብ ኢላማ ውስጥ ያስገባ ጥቃት መሰንዘሯ ተሰምቷል። ህይወታቸው ያጡ አይጡ በህይወት ይኑሩ አይኑሩ የታወቀ ጉዳይ የለም እስካሁን። ግን ጥቃቱ የዓለም አቀፍ ህጉን የሚጥስ ነው በሚል በእስራኤል ላይ ትችቶች በርትተዋል። ግን እስራኤል ደግሞ የራሴን መብት ለማስከበርና ሄዝቦላ የደቀነብኝን ስጋት ለመቆጣጠር ይህን ማድረግ አለብኝ የሚል ሀሳብ ነው የሰጠችው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንግዲህ ቢሮቸው ይህን ካለ የሄዝቦላ ቺፍ ኦፍ ስታፍ ስማቸው ሃይታም አሊ ታባታቢ ይባላሉ ወይም ደግሞ ታባታባይ ይባላሉ። እሳቸው ኢላማ ውስጥ መግባታቸውን ተናግረዋል። እንግዲህ የእስራኤል ሚዲያዎች ደግሞ የሚሊተሪው 3ኛ ሙከራ ነው እሳቸውን ህይወት ለመቅጠፍ ሲንስ ላስት ይር ከባለፈው አመት ጀምሮ የሚል መረጃ ከእስራኤል ሚዲያዎች በኩልም እየወጣ ይገኛል። እንደዚህ አይነት ሁኔታዎች የዓለም አቀፍ ህግንም ብቻ ሳይሆን በዛ አካባቢ ያለውን የፖለቲካ አውድ መልኩን እንዲለውጥ ወይም ደግሞ ትንሽ ረጋ ያለውን እንዲባባስ ያደርጋል የሚል ስጋት ያለባቸው የፖለቲካ ተንታኞች በግራም በቀኝም ተበራክተዋል። ሄዝቦላ እስካሁን ምንም አይነት መረጃ አልሰጠም። ስለ ጉዳዩ ያለው ነገር የለም። እሳቸው ላይ የደረሰው ጥቃት በህይወት ይኑሩ አይኑሩ ወይም ደግሞ ጉዳት ይደርስባቸው አይደርስባቸው ያስቀመጠው ነገር የለም። ግን በተለያየ መንገድ ለማሳየት እየተሞከረ ይገኛል። የሊባኖስ እንግዲህ ይፋዊ ወይም ደግሞ ብሔራዊ የኒውስ ኤጀንሲያቸው ኤንኤንኤ የሚባለው 2 ሚሳይሎች እንደተኮሱ በግልጽ አስቀምጠዋል። አፓርትመንቱ ላይ ማለት ነው። ይሄኛው አፓርትመንት ወይም ደግሞ አልሪድ ስትሪት ወይም ጎዳና ላይ የተፈጸመ ጥቃት መሆኑን አስቀምጧል። ሀሬት ሄሬክ በሚባለው ወይም ደግሞ ዳሄህ አካባቢ እዛው ጎን ላይ ከሚገኝ ቦታ ላይ የተፈጸመ ጥቃት መሆኑን አስቀምጧል። የመረጃዎቹ አሁን የተለያዩ ጉዳዮች መልካቸውን የለወጡ ይሄ በዚህ መንገድ እንደዚህ የሚሉ መረጃዎች ሊወጡ ይችላሉ። እኔ ግን በሁለቱም ሳይድ በኩል በሊባኖስም እንደዚሁም በሄዝቦላ በኩል ያለውን ከእስራኤል መንግስትም ያለውን በእስራኤል ሚዲያዎች የሚወጡትን ከሁለቱም በኩል ያለውን የተጨመቀ ባላንስድ የሆነ ሀሳብ ነው እየነገርኳችሁ ያለሁት። እንግዲህ አምቡላንሶች ኢሚዲየትሊ እዛ አካባቢ ደርሰው ይታያሉ። ሲኑ በጣም ትንሽ ትራንስፖርትድ ሲደረጉም የተጎዱትም ትንሽ አስከፊ ነውና ኤቫኩዌሽን ኦርደር ከዚህ በፊት እስራኤል ለቃችሁ ውጡ የሚል መግለጫ ትሰጥ ነበር። ብትችል ወረቀት ወይም ደግሞ እነዚህ ፍላየር የሚባሉትን ትበትን ነበረ። ካልሆነላት ደግሞ በቴክስት ሜሴጅ እዛ አካባቢ ሰዎች እንዲወጡ የማድረግ ልምድ ነበራት። ወታደሯ እንደዛ ያደረግ ነበር። ያሆኑ ግን ያለምንም
ቅድመ ማስጠንቀቂያ ጥቃት እንዲደርስ ወይም እንዲፈጸም አድርጓል በሚል ሀሳብ ነው የተሰጠው። እንግዲህ ቪዲዮ በጣም በተለያየ አጋጣሚ በሶሻል ሚዲያ እየተጋራ ይገኛል። ይሄኛው ትንሽ የዛን አካባቢ ሰላም ያመጣል ተብሎ የታሰበውን ሌላ አይነት አቅጣጫ ሊወስደው ይችላል። ይሄ ሳይታለም የተፈታ ነው። እንግዲህ ቤይሩት የሲኒየር የሄዝቦላ እንግዲህ የሲኒየር በተለይም ደግሞ አልጀዚራ ዘይና ካድር የተባለችው ጋዜጠኛ ስትናገር እዛ ላይ የአልጀዚራ ናት ቤይሩት ላይ ጥቃት መድረሱን አረጋግጣለች። እና የሄዝቦላ በጣም ከፍተኛ ሰው እንግዲህ ከሱ ምንጭ አገኘት ባሉት መንገድ ሲኒየር ኮማንደር ኦፍ ደ ግሩፕ ዋዝ ደ ታርጌት ወይም ደግሞ ታርጌት የሆነው ከፍተኛ የሄዝቦላ አመራር እንደሆነ በግልጽ አስቀምጧል። ግን ምንም አይነት ማረጋገጫ እስካሁን አልተሰጠም። ምን የጥቃቱን መጠን ጉዳት እነዚህ 5 ሰዎች ህይወታቸውን አጡ 28ቱ ተጎዱ ከሚለው ባሻገር የሄዝቦላ አባላትና ከፍተኛ አመራሮች ላይ እንደውም እስራኤል እንደምትለው ዋና አዛዡ የሆነ ጉዳይ ላይ ወይም ህይወታቸውን አጥተዋል አላጡትም የሚለውንም እንደዚሁ ማረጋገጥ አልተቻለምና ብዙ ጥያቄዎች የሚነሱበት ሆነዋል። ኤቫኩዌሽን ኦርደር ለምን አልተሰጠም የሚል ጥያቄም እንደዚሁ ይነሳልና በጣም ሀይሊ አካባቢው ቴንስ ሆኗል። ቤይሩት አሁን እጅግ አስፈሪ ሆናለች። እስራኤል እንግዲህ ያለች የሚገኘው እንግዲህ የሃይታሚ አሊ ታባታባይ የተባሉት እንግዲህ ኢላማ ውስጥ ገብተዋል። ሚዲያዎቿም ደግሞ ህይወታቸውን እንዳጡ እየገለጹ ይገኛል። ወይም ደግሞ ባይዴፍ አማካኝነት ህይወታቸውን እንዳጡ ህይወታቸውን እንዳለፈ እየተነገረ ነው። ግን ደግሞ ነምበር 2 ኦፍ ደ ሞመንት የባይዞ መስራችም ናቸው። ታባታባይ መስራችም ናቸው። ብዙ ስራዎችን በመስራት የሚታወቁ ናቸው። ከዛ አንጻር ምናልባት እስራኤል ይህን አድርጋ አሳክታ ከሆነ ትልቅ የፖለቲካ መንገድ ልትፈጥር ትችላለች። ያ ማለት ተቀባይነቱ በዓለም አቀፍ ደረጃ የሰው ድንበር ገብቶ ጥቃት ማድረስ ተቀባይነት አለው ማለት ሳይሆን ግን ሄዝቦላህን ለማዳከም ወይም ደግሞ ሄዝቦላህን በጣም ነው የምትፈራው ባይዞ እስራኤል ሄዝቦላ አንድ ቀን ጥቃት ሰነዝርብኛል የሚል ከፍተኛ የሆነ ስጋት አለባትና ከዛ አንጻር የሆነ መንገድ ሊከፍትላት ይችላል ተብሎ ይታሰባል። እንግዲህ በጣም ሚሊተሪ ፊገር ኪን በጣም ቁርጠኛ ከመስራቾቹ መካከል የሚቆጠር አንደኛው ሆኖ እንደዚሁም በዩናይትድ ስቴትስ 5 ሚሊዮን የአሜሪካ ዶላር እሱን የጠቆመና የያዘ ይሸልማል የሚል የሽልማት ገንዘብ 5 ሚሊዮን ባውንት የቀረበባቸው ሰው ነበሩ። እንግዲህ በህይወት ይኑሩ አይኑሩ እስካሁን እንግዲህ አልተረጋገጠም። የተረጋገጠም ነገር የለም። ምክንያቱም ትንሽ ሚስጥራዊ የሆኑ ጉዳዮችን የተመለከትኩ ነውና በጣም የዓለማችን መገናኛ ብዙሃን አሁን ትኩረት ካደረጉባቸው ጉዳዮች መካከል ይሄኛው በስፋት የሚታይ ሆኗል። ግን አንዳንድ የፖለቲካ መንገዶች ደግሞ በሌላ አቅጣጫ ሊታዩ የሚችሉ ወይም ደግሞ ለመፍትሄ ይሆናሉ አይሆኑም የሚለውን ራሱ ለማየትም እንደዚሁ አስፈሪ በሆነበት ሰዓት ይሄኛው ትንሽ አስቸጋሪ ነው እና በእንግዲህ የዚህ ውጥረት የሄዝቦላ ጉዳይ በዚህ ልክ እንደዚሁ መልኩን እየቀየረ እንደዚህ ለውጥ ማምጣት ሳይችሉ ከቀሩ የፖለቲካ መንገዳቸውም ሆነ አውዱ ትንሽ ውስብስብ ሊሆን ይችላል። አንዳንድ መገናኛ ብዙሃንም ጉዳዩን ለማወሳሰብ እንደዚሁ ሌላ አቅጣጫ ለማስያዝ እየመከሩ ይገኛል። ብዙ ሁኔታዎች ፋንታሲዎች እየሆኑ መጥተዋል። ምናልባት የመካከለኛው ምስራቅ ፖለቲካ መፍትሄ ይመጣል አይመጣም የሚለውም ከዚሁ አንጻር ብሎ ይታይ እንደሚችል ግልጽ ነው። ግን ትንሽ የአሜሪካ ፖለቲከኞችም አሁን ባለበት ሁኔታ ሀማስ ላይ ብቻም ሳይሆን በተለየ አቅጣጫ ከሄዝቦላ ጋር ያሉ ግንኙነቶች እንዲሻክሩ የማድረግን ጉዳይ ዓለም ጀርባ እንድትሰጥ በማድረግ ሂደት ላይ እንደሆኑ ይታወቃል። ይህኛውን መንገዶች በመከተል ደግሞ እስራኤል የፈጸመችው ጥቃት ዋጋ ሊያስከፍል ይችላል ወይም ደግሞ የዓለም ፖለቲካ ግራ ሊያጋባው ይችላል በሚልም እንደዚሁ ስጋታቸውን የሚያስቀምጡ ሰዎች አሉ። ግን ሁሉም ጉዳይ አሁን የሚታይበት ሰዎች በሚሉት ወይም ሰዎች በሚያስቀምጡት ደረጃም ብቻም አይደለም። መካከለኛው ምስራቅ ቀደም ሲል እንደነገርኳችሁ ውስብስብ የፖለቲካ መንገድን የሚከተል ነው። በቀላሉ የሚተረጎም አይደለም። ዛሬ አንድ ላይ ሲሰሩ የነበሩ ኃይላት ነገ ተቀይረው ሌላ አይነት ውጥረት ውስጥ ገብተው ልታዩዋቸው ትችላላችሁ። ይሄኛው የኔ አጋር ነው የምትሉት ደግሞ ላይታምን ይችላል፣ ሌላ አይነት ጣጣ ሊፈጥር ይችላልና በእንደዚህ አይነት በወጣ ገባ ፖለቲካ ውስጥ የኖሩ ናቸው እነዚህ ኃይላት። ይሄኛውን የማርገብ ይሄኛውን ኃላፊነት ወስዶ በተለያየ ጥንቃቄ መልክ ለማየትና ወይም ደግሞ ለመፍትሄ አንዳንድ ጉዳዮችን
ለማስቀመጥ ብዙ ሁኔታዎችን ታሳቢ የማድረግ አካሄድም አለውና አንዳንድ የቪክትሪ ጉዳዮች ተደርገው የሚወሰዱ ቢሆንም ግን ንጹሃን በዚህ ልክ ህይወታቸውን እያጡ በመሆኑ የዚህ ጦርነት መቋጫ ሊበጅለት ይገባል የሚል ኢኒሺዬቲቭ መወሰድ አለበት ተብሏል። በነገራችን ላይ ይህን ጦርነት ይህን አይነት ውጥረት ራሳቸው እንግዲህ እስራኤላውያን አይፈልጉትም። ብዙ ጊዜ በተደጋጋሚ ውጭ ላይ እንደሚሰማው ሳይሆን እስራኤላውያን ራሱ እኛ በሰላም መኖር እንፈልጋለን የሚል ድምጽ ነው የሚያሰሙትና ግን ደግሞ ፖለቲከኞች በዚህ ልክ ያው ፖለቲከኛ ስለሆነ በዚህ ልክ ደግሞ ታርጌት የሆኑ ኢላማዎችን ወይም ደግሞ ጉዳዩን የማያረግብ አይነት አካሄድ ውስጥ ይገባሉ ይታወቃልና ይሄኛውን በተለያየ አቅጣጫ የሚያዩ ሰዎች ቢኖሩም ግን ደግሞ ሁሌም ሰላም ሊፈጠር የሚችለው አብሮ ሲሰራ እንደሆነ የሚያምኑ ሰዎች ቢኖሩም እንደነ ሐማስ ያሉ ኃይላት ደግሞ አሁንም ስጋት ሆነው ለመቀጠል ፍላጎት አላቸውና እነሱ ማጥፋት አለብኝ የሚል አቋም አላቸው። እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ ደግሞ እኛ ጊቭ አፕ ማድረግ አንችልም፣ ይህን ማድረግ እድልም አንሰጥም፣ ስንቋቋም በ1987 በዚህ ልክ ነው ወይም ደግሞ በጣም ጠንካራ ብርቱ ከረጂስ ሆነን በጣም ኢንዱስትሪስ በሆነ መንገድ ወታደራችን ላይ ሰርተን ማሸነፍ የምንችልበትን አጋጣሚ ለመፍጠር ነው እንጂ እንደሚታሰበው አይደለም በሚል ብርቱ አቋም በማራመድ ይታወቃሉ። እንግዲህ ሐማስ የተለያዩ የሲዝፋየር ጉዳዮችን ጫና ውስጥ በማስገባት ጥቃት ለመሰንዘር እየሞከረች ነው፣ እስራኤል እያደረገች ነው በሚል ይከሳል። እስራኤል ደግሞ ሐማስ አሁንም ጠንካራ ይዞታዎች ወይም ደግሞ ሀሳቡ ኮንሰፕቱ ቀጥሏል እና መፍትሄ ዓለም ልታመጣለት ይገባል የሚል ጥያቄም ታነሳለች። በብዙ መንገድ እዛ አካባቢ ላይ ያለው አለመግባባት ደግሞ ይሄኛውን የውጥረት መንስኤ የውጥረት ወይም ደግሞ ችግሮችን በተለየ ሁኔታና መንገድ ለማየት እንግዲህ ዓለም ትገደዳለች ማለት ነውና ለመፍትሄ የሚሆን የፖለቲካ ስርዓት እንደሌለም ነው የሚያሳየው። ምክንያቱም አሁን ሐማስ በዚህ ልክ እንግዲህ መክሰሱ አይደለም እንደተለመደው መካሰስ የተለመደ ነው። እዛ አካባቢ እንግዲህ እስራኤል በጋዛ የፈጸመችውን ጥቃት ተከትሎ በርካታ ሰዎች ህይወት አለፈ፣ የተለመደ ሆኗል። ፕሬዚዳንት ዶናልድ ትራምፕ ተኩስ አቁሙን ገቢራዊ ሊያደርግ ነው ሲሉ መስማት የተለመደ ሆኗል። ግን መፍትሄ ሲያመጡ ሰምተን አናቅምና እነዚህ ነገሮች በእርግጥም አንዳንድ ፈተናዎች አካባቢ ላይ እንዲፈጠሩ ሊያደርግ ይችላል የሚል ስጋት አለ። የፖለቲካ አውዱን ግን በዛ ልክ ማየትና መቃኘት እጅግ ያስፈልጋሉ። ተመልካቾች እንግዲህ ወደ ኖርማል ዜና ስርዓታችን እንመለሳለን። እጅጉን አመሰግናለሁኝ። ቢኒያም ካሴ ነበርኩኝ። ታንኪዩ